አንድን ሰው ስሜታዊ አድርጌ ያስገባውና እዚያ ውስጥ ከተናደደ በኋላ የሌለውን ባህሪ እንዲያወጣ አድርግና እኔ ረጋ ብዬ ጨዋታ እጫወታለሁ። ይሄ ጥሩ አይደለም። ለምንድን ነው ርዕስ እየቀያየረ የነበረው? በየቦታው ሲፈልግ ወደ እርሻ ሲፈልግ ወደ ምናምን። ገና ከመጀመሪያው ነው። አስተውላችሁ ከሆነ አምላኩን ሰበከ የመጀመሪያ ደቂቃ ወስዶ፣ ከዚያ ሁለተኛው ላይ አምስተኛው ደቂቃ ላይ እኔ አምላኬን ሰበኩ። አምላክ አላህ ስብሐነሁ ወተዓላ ነቢያቶች ሁሉ እንደሰበኩት ማስረጃ ከቁርአን እያነሳ ተናገርኩ። እርሱም ደግሞ ገና ከመጀመሪያው ጀምሮ የሆነ ነቢያቶች አምላኩ እንደሰበኩ ምናምን ተናገረና ሌላ ሀሳብ ቀጠለ። በሚቀጥለው ላይ 5 ደቂቃዋ ላይ እኔ አምላኬ አላህ እንደሆነ ነቢያቶች እንደሰበኩት ከነ ማስረጃው ሳነሳ ነበር። ያንተ አምላክ ማን እንደሆነና እንዲሁም ደግሞ ኢየሱስ ክርስቶስና ሐዋርያቶች ሰብከውት ከሆነ አዲስ ኪዳን ላይ ልታሳየን ትችላለህ ወይ? አዎ ያህዌ ነው ብሎ ተናገረ። ታስታውስ ከሆነ ያህዌ ነው አለ። እሺ እንደሱ ከሆነ ኢየሱስ ክርስቶስ እንዲሁም ደግሞ ሐዋርያቶች ያህዌ አምላክ ነው ብለው የሰበኩበት አንድ ጥቅስ አዲስ ኪዳን ላይ አውጥተህ አሳየን። የለም፣ አንዲትም አላወጣም። አዲስ ኪዳን ላይ የትኛውም ቦታ ላይ ኢየሱስም ሆነ ሐዋርያቶች ያህዌ አምላክ ነው ብለው የተናገሩበት እንደሌለ ታውቃላችሁ? የለም። ይሄን ያወጣልኩት ይሄን ራሱ ሊመለስ አልቻለም፣ ሊያመጣ አልቻለም። አምላኩ ማን እንደሆነ መግለጽ አልቻለም በመጽሐፉ። እኔ ግን አላህ ነው አልኩኝና ያውና ነቢያቶች ሁሉ ብዬ ከኑህ ጀምሬ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ አላህን እንደሰበኩ የሁሉንም ነቢያት ተናገሩ። ከዛ ይጀምራል። አንደኛ እሱ ነው። ሁለተኛ ያነሳውን ነገር ወደ እሳት ስለ ገሃነም አላህ የትንሣኤ ቀን ገሃነም ላይ እግሩን ያደርጋል ወይንም ይረግጣታል ምናምን የሚል ቃል አነሳና እንዲህ ብሎ ያስተማራል ወይ ከነቢያቶች ብሎ ጠየቀ። ለአንተ ልመልስልህ ስላነሳ አይ አይደለም ያደርጋል ብቻ ሲኦል ውስጥ አለ አምላክህ ሁላ ብዬ ነገርኩት። ይሄ ላስረዳህ ላሳይህ ከመጽሐፍህ ስለው በጣም እየረበሸ ነበር እንዳላሳየው። ቶቶ አታሳይ፣ አልፈልግም መልሱን ብቻ ነው የምፈልገው እንድታሳይ አልፈልግም። በቃ አንተ ግን ያንን አልተረዳሁም ማርክ አሳይሃለሁ። እኛ ናቶች ይወጣቻል። እዛ መጽሐፍ ቅዱስ ላይ ምን ይላል? አምላክን ሲገልጸው ዳዊት በሲኦልም ብሄድ በዚያ አለህ እያለ ይናገራል። በሲኦልም ብሄድ በዚያ አለህ አንተ እያለ ይናገራል። ያ ነው። ነገር ግን አምላክ አላህ ስብሐነሁ ወተዓላ እግሩን ያደርጋል ሲባል ጊዜ ምን ማለት ነው? እዛው እንደመለስኩላችሁ አላህ የትንሣኤ ቀን ገሃነም እንትን ካለ ከሃዲያኖችን ካስገባባት በኋላ ትጠይቃለች። ገሃነምን አላህ ስብሐነሁ ወተዓላ ገሃነምን ይጠይቃታል። ሀሊም ተለእቲ ይላታል፣ ሞላሽን ይላታል። እያወቀ ይጠይቃታል። ሀል ሚን መዚድ ብላ ትመልሳለች። ተጨማሪ አለን ትላለች። አላህ በእርሷ ላይ ገሃነም ውስጥ ከሃዲያኖችን ከማስገባት አይወገድም። መጨረሻ ላይ የምትሞላ እንዴት ነው? በከሃዲያኖች ከሞላችውና ከጨረሰች በኋላ እግሩም በእርሷ ላይ እስኪያደርግ ድረስ ብሎ ይናገራል። ሐታ የضع ቀደመሁ ዐለይሃ አው ፊሃ ያዕኒ መዕናሁ ዐለይሃ ከማ ቃለ ስብሓነሁ ወተዓላ ቁል ሲሩ ፊል አርድ አይ ሲሩ ዐለል አርድ ወለኡሰልበነኩም ፊ ጁዙዕ ነኽል አይ ወለኡሰልበነኩም ዐላ ጁዙዕ ነኽል። ይህ ነው እንዳጠቃላይ በገሃነም ላይ እግሩን እስኪያደርግ ድረስ ይላል። ማድረግ ማለት ምን ማለት ነው? የአላህ ስብሐነሁ ወተዓላ ማድረግ በገሃነም ላይ ሲባል ሰው ያሰበው ምንድን ነው? እግሩን ጀሃነም ላይ ወስዶ ጫን ማድረግ መስሏቸዋል። እንደዚያ ብሎ ያሰበ ካለ ተሳስተዋል አልኩኝ። ይህ የፍጡር አገላለጽ ነው። ፍጡር ለምሳሌ እግሬን በዚህ ሞባይል ላይ ያደረግኩኝ ቢባል መነካካት አለው። አምጥቼ ያደረግኩኝ ነው። አላህ ስብሐነሁ ወተዓላስ መነካካት ያለው ነው ወይ? አይደለም። ለምን? አላህ ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር፣ እኔን የሚመስል ምንም አይነት ነገር የለም ብሏል። ገብታችኋል አይደለ? ከኛ መገለጫ መካከል አንድን ነገር በአንድ ነገር ላይ ያደረግን ከተባለ ግዴታ እንነካካለን። አላህ ስብሐነሁ ወተዓላ ግን እንደዛ አይደለም። አንደኛ እሱ ነው። ከእርሱ በፊት የመጀመሪያው ኢስባት አልቀደም ሊላህ ስብሐነሁ ወተዓላ ወአነሁ ሰየضዕ ቀደመሁ አልሸሪፍ ዐላ ጀሃነም ከማ ጃአ ዛሊከ ፊ አልሐዲስ ዐን ነቢ ሰለላሁ ዐለይሂ ወሰለም። አላህ ያደርጋል ካለ ያደርጋል ብሎ ማመን ግድ ነው። ነገር ግን ያ የሚያደርገው እንዴት ነው? እንደ ፍጡር ነው ወይ? አይደለም። ያቻር ከይፍያው ታዲያ እንዴት ነው የሚለውን አላህ ስብሐነሁ ወተዓላ ነው የሚያውቀው። አንድ የምናውቀው ነገር ግን ምንድነው? እንደ ፍጡር አይደለም። የፍጡር ማድረግ ምንድነው? ንክኪ ያለው አይደለ? አላህ ደግሞ እኔ እናንተን አልመስልም ብሎ ተናግሯል ነው። ያን አደራረጉ ታዲያ እንዴት ነው? ላ ያዕለሙሁ ኢለላህ፣ ከአላህ በስተቀር ሌላ ማንም የሚያውቀው የለም ነው። ያ ነው እና
ነገር ግን ወደ እዚያኛው ስመጣ ጊዜ በሲኦልም አለህ ተብሎ ተገልጿል። አምላክ መጽሐፍ ቅዱስ ላይ በሲኦል ውስጥ አለ። ይሄን ላሳየህ። ማየት ትፈልጋለህ? እሱማ አይቼዋለሁ፣ ግን ማብራሪያ አልተሰጠበትም። አለ ቃል በቃል አለ። እንግዲህ በሲኦል አለ ተብሎ አንተ ራስህን ያሳየው አለ። ያው እና እዚህ ጋር ላሳያችሁ። ዳዊት አምላኩን ሲገልጸው ጊዜ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ያው ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ ነህ አለህ ይላል። ወደ ሲኦልም በወርድ በዚያ አለህ። ይሄ ነው። ሌላ ጥያቄ አለ? መጨረሻ ላይ ኮንክሉዥን አካባቢ ከመስጠታችሁ በፊት አንተ ማውራት የፈለግከው ጉዳይ አለ፣ በሴጣኖች ጉዳይ በክርስቲያንና በእስላም መካከል ያለው ይሁን አይዶን ነው። እሱን ነገር ግን ማብራሪያ የምሳሰጥ ነው እንትኑ የተፈጸመው እና እኔ ደግሞ ያንን ነገር በጣም ማወቅ በጣም ቀርቦ ምናልባት አሁን መናገር የሚደክም ከሆነ እኔ ነገም ስትገባ ላይፍ እመጣለሁ። ችግር የለም። መጀመሪያ ላይ የሆነ ጥያቄ ስለጠየቀ ነበር ስላነሳ ነበር የሆነ ሀሳብ ስላነሳ መጀመሪያ ላይ ሱረቱል ጂን ላይ ያለውን የጂኖች ምዕራፍ የሚለው ላይ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው የአላህ ባሪያ ነቢ ሰለላሁ ዐለይሂ ወሰለም ቁርአንን ለመቅራት በሚሉ ጊዜ ጂኖች ተደራርበው በእርሳቸው ላይ ይመጣሉ ይላል። ጂኖች ተደራርበው ይመጣሉ አይደለ? አዎ። እሺ ላብራራ ለምን እንደሆነ አልፈልግም። እሺ ግን አልኩት። መጨረሻ ላይ ከጥያቄና መልስ በኋላ 5 ደቂቃ ወስደን ጋኔን በእስልምናና በክርስትና ግንዛቤው ምንድን ነው የሚለው እንወያያለን አልኩት። እሺ አለ። ካለቀ በኋላ እንወያይ እንጂ ቃል ገብተሃል እኮ ስለ አልፈልግም አለ። ይህን ሰምታችኋል ሁላችሁ። አልፈልግም አለ። ማንም ሰው እዚህ ካለ ክርስቲያኖች ጋኔን በእስልምናና በክርስትና ከኔ ጋር አሁን ማውራት የሚፈልግ ሰው ካለ በጣም ደስ ይለኛል። ከሌለ ዝም ብዬ ላስረዳ። ቴዳ ማውራት ትችላለህ? እሺ እኔ እኮ እንዳላቋርጥ ብዬ ነው ልታስረዳ። ችግር የለውም። እሺ ችግር የለውም። ምናልባት በእምነትህ ላይ የተሳሳተ ነገር ከተናገርኩ ታርመኛለህ። ወይንም ፍፄ አንተ አለህ ትቀጥላለህ። ልጨርስ አሉ እኔ ባጭሩ ላስረዳችሁ። እሺ በቃ ባጭሩ ላስረዳችሁ። ጋኔን ምንድን ነው የሚለውን ለማወቅ ከመለኮታዊ መጽሐፍቶች መሆን አለበት። አንደኛ እሱ ነው። ከአምላክ ፍጥሮች መካከል ናቸውና ስለዚህ ክርስትናም በመጽሐፍ ቅዱስ ላይ እስልምናም በቁርአን ላይ ተመርኩዞ ስለ ጋኔን እስኪ እንደው ላስረዳችሁ ያለውን ነገር። አንደኛ ማወቅ ያለብን ነገር ስለ ጋኔን ስናወራ ጋኔን ከምን ተፈጠሩ፣ አመጣጣቸው ከምን ተፈጠሩ የሚለው ቀድሞ መታወቅ አለበት። ሁለተኛ ለምን ዓላማ ተፈጠሩ፣ ሶስተኛ ከዚያ በፊት ማን ፈጠራቸው የሚለው ሁሉ መገለጽ አለበት። ማን ፈጠራቸው የሚለው መገለጽ አለበት። አራተኛ ለምን ዓላማ ተፈጠሩ ከሚለው በኋላ ወዴትስ ይሄዳሉ? መቼም ሞት አለ አይደለ? ከሞት በኋላ ወዴትስ ይሄዳሉ የሚለውን መታወቅ አለበት። ይህንን አሁን ፍትሐዊ ሆነን እንደ ቁርአንም እንደ መጽሐፍ ቅዱስም ስለ ጋኔን እስኪ መልሱን እንፈልግ ሂደን። ጋኔን ከምን ተፈጠረ? መልስ አለ ለዚህ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ መልስ አለ። ፍጹም ታውቃለህ ወይንስ አታውቅም? አላውቅም። ማንም ክርስቲያን ይሄን ሊመልስ አይችልም። ለዚያ ነው እንወያይ ስለው መጨረሻ ላይ አይ አልፈልግም ብሎ ያመለጠው። ጋኔን ከምን ተፈጠረ እዚህ ጋር ያልቃል። በቃ ክርስትና ስለ ጋኔን የመናገር ሞራል የለውም። ለምን ከተባለ ከምን እንደተፈጠሩ እንኳን አይገልጽምና መጽሐፉ። ከምን እንደተፈጠሩ የገለጸው መጽሐፍ ምንድነው ከተባለ ቁርአን ነው፣ ሐዲስ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ሚናሪ ሰሙም፣ ጋኔንን ከተኳሳ እሳት ፈጠርኩት አለ። ይህ ከምን ተፈጠሩ ቢባል መልሱ በቁርአን ላይ ታገኛላችሁ፣ ከእሳት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ጋኔን ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጋኔንን ደግሞ ከእሳት ፈጠረው አሉ። ሰውን ደግሞ አዳምን ከአፈር ፈጠረው አሉ። ስለዚህ ጋኔን ከምን ተፈጠረ ለሚለው መልስ ያለው በቁርአን ላይ ነው፣ በሐዲስ ላይ ነው።
እስልምና ነው የገለጻቸው። ከምን እንደተፈጠሩ መግለጽ የቻለ መለኮታዊ መጽሐፍ እንጂ ስለ እነርሱ ባህሪ መጥፎ ናቸው፣ ጥሩ ናቸው፣ ወዴት ይሄዳሉ፣ ለምን ተፈጠሩ የሚለውን መናገር ሞራል ያለው ከምን እንደተፈጠሩ ያልተገለጸበት መጽሐፍ እንደገና መጥቶ መጥፎ ናቸው፣ ጥሩ ናቸው ቢል አያስኬድም። አንደኛ እሱ ነው ከምን ተፈጠሩ የሚለውን። ሁለተኛ ማን ፈጠራቸው የሚለው ቃል በቃል በቁርአን ላይ እኔ ፈጠርኳቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ወልጃነ ኸለቅናሁ ጋኔንን እኔ ነኝ የፈጠርኩት አለ አላህ። ሶስተኛ እሺ ከፈጠራቸው በኋላ አምላክ ለምን ተፈጠሩ? ለምን ተፈጠሩ? ጋኔን ለምን እንደተፈጠረ መጽሐፍ ቅዱስ ላይ ተገልጿል። የሚመልሰዋለ ጋኔን ለምን ተፈጠሩ? በቁርአን ላይ መልሱን ታገኛላችሁ። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ ጋኔንን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አምላክ ክፉ አድርጎ ፍጥረታትን አይፈጥርም። ክፋትን ፍጥረታት ነው በራሱ ላይ የሚያመጣው። መቼ ነው ያን የሚያመጣው? የአምላክን ትእዛዝ ባመፀ ጊዜ። ስለዚህ ጋኔኖች ከመሰረቱ ክፉ ተደርገው የተፈጠሩ ሳይሆኑ ክፋትን በራሳቸው ላይ ያመጡ ናቸው። እነርሱ ገብቷቸዋል። ያ ነው። ስለዚህ የተፈጠሩበት ዓላማ ምንድን ነው? ልክ እንደ ሰው ልጅ የነቢያትን ትምህርት ሰምተው አንዱን አምላክ አላህ ስብሐነ ወተዓላ እየተገዙ በምድር ላይ እንዲያሳልፉ ነው። ያ ነው። ለምን ተፈጠሩ የሚለው መልስ በሱረቱ ዛሪያት ላይ እኔን እንዲገዙኝ ነው የፈጠርኳቸው እያለ አላህ ስብሐነ ወተዓላ ተናግሯል። እሺ በስንት አይነት ባህሪ ላይ ተፈጠሩ? ሁለት አይነት ባህሪ ያላቸው ልክ እንደ ሰው ልጅ። ያ ማለት ከእነርሱ መካከል አማጺም አለ፣ የታዘዘም አለ። ገብቷቸዋል አይደል? አማጺም አለ፣ የታዘዘም አለ። የሚያምጽም አለ፣ የሚታዘዝም አለ ማለት ነው። ያ ነው። ሌላ የመጨረሻ ልጨምርልህና ወደ ቀጣይ እንሄዳለን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ እያስተማሩ እያለ ተሰድበዋል፣ ተገርፈዋል፣ ተደምተዋል፣ ተቆስለዋል፣ አሳደዋቸዋል። ያን ሁሉ ብዙ አድርገውባቸው አብረዋቸው ያሉ አማኞች ሰሓቦች ይህን ሁሉ መታገስ አልቻሉም እና ጠየቁ። አንዴ ነቢ ስ ላ ስለም አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ አላህ እነዚህን ከሃዲያኖች እንዲቀስፋቸው አትረግማቸውም? ምን አትጸልይባቸውም? ምን ይህን ሁሉ ግፍና መከራ እኮ አደረሱብን ብለው ጠየቁ። በዚህ ጊዜ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? አላህ እንዲቀስፋቸው ለመኑባቸው? አላደረጉ። ይልቁንስ ጸለዩላቸው። እንደ ኢኒ ለም ኡብዓት ለዓነን ወኢነማ ቡዒስቱ ረሕማኑ፣ እኔ ተራጋሚ ተደረግ ያልተላኩም እኔ በእዝነት የተላኩ ነቢይ ነኝ አሉ። ከዚያስ አላሁመ ህዲ ቀውሚ ወእቲኒ ቢሂም አሉ። አምላክ ያላህ ሆይ እነዚህን ህዝቦች ወደ ቅኑ መንገድ ወደ ኢስላም ምራቸውና ወደ እኔም ማምጣልኝ ብለው ጸለዩላቸው። አላህ የሚገርመው ዱዓቸውን ሰማቸው። እነዚያ ህዝቦቻቸው ወደ እምነት መጡ፣ ወደ ኢስላም መጡ። ወደ ነቢዩ ሰለላሁ ዐለይሂ ወሰለምም መጥተው የእርሳቸው ተከታይ ሆኑ ማለት ነው። እና ይህ ነው ኢስላም። ወላሂ ለአዚም ፍቅር የሆነ ሃይማኖት ነው። የሰላም ሃይማኖት ነው። ሰላምን ለጠላት ራሱ የሚመኝ የሆነ ሃይማኖት ነው። ግን አጥፊዎች ምን መደረግ አለባቸው ከተባለ ይመከራሉ፣ ይገስጻሉ። እምቢ ካሉ ህዝብን እያጠፉ ዝም አይባሉም። ገብቷቸዋል አይደል? የዛኔ እነርሱን መዋጋት አለብን ማለት ነው። ማን ነው የጠየቀው? ልጅ ወጥቷል መሰለኝ አይደለ? ወጥቷል። እሱ ኖ ሞር አለሽ። ሰላም አለይኩም። አለይኩም ሰላም አለውኝ። ደህና ናችሁ? እንዴት ናችሁ? አልሐምዱሊላህ። ጥያቄ አለሽ? እሺ ጠይቂ። እሺ የመጀመሪያው ጥያቄ የላሟ ምዕራፍ ላይ ቁጥር 62 ያለው ያነበብኩት ነበር እና እዛ ስደርስ አልገባኝም። ሰለምቴ ናት። እሺ ቅርብ ጊዜ ነው የሰለመችው። ችግር የለም። እሺ አንቀጹ ምን ይላል መሰላችሁ? ኢነ ለዚነ አመኑ ወለዚነ ሃዱ ወነሳራ ወሳቢኢነ መን አመነ ቢላሂ ወልየውሚል አኺር ወዐሚለ ሷሊሐን ምን የሰሩ አለ። እነ ለዚነ አመኑ እነዚያ ያመኑ፣ ወለዚነ ሃዱ ወነሳራ እነዚያ ከአይሁዳውያን ወይንም ደግሞ ከክርስቲያኖች አለ መን
አንቀበልም ነው የሚሉት። ስለዚህ እናንተን አያካትትም። እዚህ ጋር እየተነገረ ያለው ጥቅል ሀሳብ ነው። ከይሁድም ይሁን ከክርስቲያንም ይሁን ከእሳት አምላኪዎችም ይሁን ከማንም የሰው ዘር ይሁን በእኔ በአላህ ካመነና በመጨረሻው ቀን ካመነ ገነትን ይገባል እያለ ነው አላህ። ገብታችኋል አይደል? እንጂ እነዚህ እንደው በዚህ ባሉበት መንገድ ገነት ይገባሉ ማለት አይደለም። ገብተሻል? እሱ ነው ሀሳቡ። እሺ ከዛ ጃቪር ባለፈው የጠየቁ ጥያቄ አልነበረም? ለሁሱ ነው የሚመልሰው ምናምን ያልከኝ? ጠይቂ፣ ሁሉ የፈለግሽውን ጥያቄ ጠይቂ፣ እንዳትጨናነቂ። እሺ አሁን ስለ አሰጋገድ ስርዓት አለ። እኔ አሁን ገና ስለሆንኩኝ በነፃነት አልሰግድም፣ እንትንም አለባበሴም ገና አልተቀየረም እና ስለሱ እንድታወራለህ። አዲስ የሰለማችሁ ልጆች ቤታችሁ ውስጥ ትንሽ ክላስ ካለ ማንም ቤተሰብ የማይገባበት ቤተሰብ ያንን ቢያይ ችግር የሚፈጥርባችሁ ከሆነ ትንሽ ክላስ ካለች በዚያች ውስጥ ተደብቃችሁ መስገድ ትችላላችሁ። ካልሆነም ደግሞ በአካባቢያችሁ ጓደኞች ካሏችሁ በአካባቢያችሁ እነርሱ ጋር ሄዳችሁ ተደብቃችሁ መስገድ። እሺ እና ይህ ነገር ለዚህ ብላችሁ የምትከፍሉት መስዋዕት ከአላህ ዘንድ በጣም ታላቅ ምንዳ አለው። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ አማኞች በጣም ይቸገሩ ነበረ። በዚያን ጊዜ መካ ላይ አትሰግዱም ተብለው ይከለክሏቸዋል የመካ ሽማምንቶችና ንጉሶች። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አማኞችን የት እንደሚያደርጓቸው ሲጨንቃቸው ጊዜ አርቀም ኢብኑል አርቀም የተባለ አንድ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ እኔ ቤት እሰጣቸዋለሁ አንተ የአላህ መልእክተኛ ለእርሶና ለአማኞች ተሰባስበው ሃይማኖታቸውን የሚማሩበትና አምልኮ የሚፈጽሙበት ሱራት የሚሰግዱበት ብሎ አንድ ቤቱን ሰጣቸው፣ ትልቅ ቤት። በዚህ ዓለም እንዳለ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እየሰበሰቡ ያስተምሯቸው ነበር። ማንም ሰው እስልምናን መቀበል ሲፈልግ ተደብቆ እዛ ይሄዳል። በሌሊት በጨለማ እስልምናን ይቀበላል። ለመማር ሲፈልጉ ተደብቀው ነው የሚሄዱት እና አሁንም ዛሬም ላይ ያ ነገር ይቀጥላል። ሰልማችሁ ቤተሰቦቻችሁ ያንን ቢያውቁባችሁ ችግር የሚፈጥሩባችሁ ከሆነ ተደብቃችሁ ክላስ ውስጥ አምላክ አላህ ሱብሓነሁ ወተዓላን መገዛት ወይንም ደግሞ በአካባቢያቸው የሚገኙ የምታምኗቸው ሙስሊም ጓደኞች ካሏችሁ ከእነርሱ ጋር በመሄድ አምልኮ ሰርታችሁ መመለስ ይወጣችኋል። ይህን ማድረግ ትችላላችሁ ማለት ነው። አልባሳትን በተመለከተ ቤታቸው ውስጥ ስትሆኑ ባዕድ ወንድ እስከሌለ ድረስ ችግር የለውም። ፊታችሁ ቢገለጥ ወይንም ደግሞ ፀጉራችሁ እናት ወይንም አባት ወይንም ወንድም ምናምን እስከሆን ድረስ ባዕድ ወንድ በሚሆን ጊዜ ግን የዛኔ ከላይ ሻሻችሁን ለብሳችሁ ሰውነት ቅርጽን ሊያሳይ የማይችል የሆነ ሰፋ ያለ ልብስ መልበስ፣ በተለይ ወደ ውጭ በምትወጡ ጊዜ እንደዚህ አድርጉ። ይህንንም ብታደርጉና ካወቁባችሁ ህይወታችሁ ላይ ከባድ አደጋ ሊፈጥሩባችሁ የሚችሉ ከሆነ አላህ ስብሐነሁ ወተዓላ ብር ሰጥቷቸዋል። ህይወታችሁን እስክታጡ ድረስ መሆን የለበትም። በሚመቻችላቸው ጊዜ ህግጋቶችን ቀስ በቀስ መፈጸም ትችላላችሁ። ሶላትን ግን አደራ በምንም መንገድ ቢሆን እንደምንም መስዋዕት ከፍላችሁ ተደብቃችሁም ቢሆን ለመስገድ ሞክሩ። ይሄ ነው ወላሂ አለም። እሺ ስለ አልባሳቱ ግልጽ ነው። ስለ መስገዱ ግን እኔ ለመጠየቅ የፈለኩት ሙሉ ቀን ስራ ነው ሙሉ ጠዋት ወጥቼ ማታ ነው የምመለሰው እና የሱብሂንና የ7 ሰዓት አንድ ላይ ነው የምሰግደው። ከዛ በኋላ ያለውን ግን ማታ ስመለስ አንድ ላይ ነው እና የምሰግደው። ስለሱ ማብራሪያ እንድትሰጥ። እሺ እንደ አስሉ እንደ መሰረቱ ሶላት ጊዜውን ተጠብቆ መሰገድ አለበት። አላህ በቁርአን ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ብሏል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ብሏል። ጊዜውን ጠብቆ መሰገድ አለበት። ሓፊዙ ዐለ ሶለዋት ይላል አላህ። አደራ ሶላትን ጊዜውን ጠብቃችሁ ስገዱ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ ለረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ፈቃለ ነቢ ሰለላሁ ዐለይሂ ወሰለም አሶላቱ ዐላ ወቅቲሃ ثመ ብር አልዋሊደይን። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲሏቸው፣ ሶላትን ጊዜውን ጠብቆ መስገድ ነዋ፣ ከዚያም ለወላጆቻችሁ በጎ መዋል መልካም መዋል ብለው ተናገሩ። ያ ነው እና ሶላትን ጊዜውን ጠብቀን መስገድ አለብን። ነገር ግን አሁን አንቺ ባልሽው መሰረት ሶላትን ሰብስበሽ ካልሰገድሽ በስተቀር
በሰዓቱ ሰግዳለሁ ብትይ ቤተሰብ የሚያውቅና አደጋ የሚያደርስብሽ ከሆነ አንቲ ማዕዙራ፣ በዚህ ላይ ዑዝር አለሽ። አንቺ ሶላትን ጀምዕ ማድረግ ትችላለሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን ከሶላት የሚሰበስቡባቸው ምክንያት ነበሯቸው። አንደኛ ሙሳፊር ሲሆኑ ጊዜ አብዱላይ ዝጋ፣ አንደኛ ሙሳፊር ሲሆኑ፣ ሁለተኛ ደግሞ በሚታመሙ ጊዜ፣ ሶስተኛ ኃይለኛ ዝናብ በሚሆን ጊዜ ይሰበስቡላቸው ነበር ሰሃቦች። አሁንም ልክ እንዲሁ በዚያ ቅያስ መሰረት አሁን ይሄ በህይወቷ ላይ አደጋ የሚፈጥርባት ከሆነ ሴት ልጅ በመስለሟ ምክንያት ሶላትን በየጊዜው በተሰግድ አደጋ ሊፈጥሩባት የሚችል ከሆነ ቤተሰቦቿ ያን ነገር ካዩ ጀምዕ እያደረገች በተሰግድ በዛኛው ቅያስ ይበቃል። ወላሂ አለም። ሶስና ሰላም ሶስና ነው የሚለው ከላይ ሶንሳ መሰለኝ እናወርደ። እሺ አሕላም እና ለምን ከሌሎቹ የተለየ ክብር ተሰጠው ከሁሉ ነቢያቶች ኢሳ? እሺ ተቆርጦ ነው መሰለኝ። አጁ አለ። እሺ ከላይ ማን ነበር? ይሰማችኋል? ጥያቄ ያለው ካለ ይቀጥል። እሺ ከላይ ያላችሁ ሶስት ሰዎች ጥያቄ ያላችሁ ይሰማችኋል ወይ? እሺ አጁ አለክ? አጁ እሺ ኦንሊ ይሰማል? እሺ ኢዲኤም አሎ ይሰማል። እሺ የሚንኮሻኮሽ የሚንኮሻኮሽ ነገር አለ፣ አስተካክል ድምፅህን። ወይ ኤርፎን ካረክ ኤርፎንን አውልቅ። እሺ ኦንሊ አለክ? ኦንሊ እሺ ያጀማ ታፕታፕ ኮፒ ሊንክ አድርጉ ሁላችሁ። ገስት ላይ ያሉትን ማሂር፣ አረቡን፣ ሳላን፣ ኡስታዝ ሄድን፣ ኢምራንን ሁላችሁንም ፎሎ አድርጉ እና ታፕታፕ ኮፒ ሊንክ እያደረጋችሁ ስሙ። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ እናስገባችኋለን። እሺ ከላይ ያለሽው ማን ነበር ስምሽ? የንሽ ነው የሚለው። ሰላም እንዴት ነሽ? ሰላም ነው ኡስታዝ። አልሐምዱሊላህ። እሺ ምን ነበር? ሻሃዳ ማያስፈልግ ነበር። እሺ ክርስቲያን ነበርሽ? ክርስቲያን ነበርሽ? አይሰማም? ይሰማል። ክርስቲያን ነበርሽ ወይ? ክርስቲያን ነበር። አይሽ የምንን ቃል አብረሽ የተከተልሽ ወይ? አሽሃዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ የሚሰጥ የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ ምናምን ታውቂያለሽ?
አላውቀውም፣ ግን ጓደኛ ያለች በቃ ታስተምርሽ። ስለ ሶላት አሰጋገድ አስተምሪ በት ቀላል ነው። ሶላት መስገድ ትጀምሪያለሽ። እስላማዊ ትምህርትን ተከታታይ ከጓደኛሽ ጋር ጥያቄ በሚኖርሽ ጊዜ መተሽ መጠየቅ ትችላለሽ። እሺ እሺ። يا سلام يا سلام. وعليكم السلام ورحمة الله وبركاته. كيف حالك يا عمران؟ الحمد لله كويس. وأنا كمان. ما شاء الله عليكم، ما شاء الله عليك. نورتنا. ايش بدكم ሁላችሁም ከስራላችሁ እህቶቼ ወንድሞቼ ሰላም ብያለሁ። ቀጥሉ ኢንሻአላህ። አይ መርሐባ። እሺ 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 እሺ። እዚህ ያላችሁ ሁላችሁም ፎሎ አድርጓቸው። እዚህ ያሉ ሁላችሁም ምርጥ ወንድሞቻቸው ኡስታዞቻቸው ናቸው። ፎሎ አድርጓቸው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፍያ ሁላችሁም ሰላም አለይኩም። ትልቁም ትንሹም እንዳላችሁ አለን አለን። ትልልቆቹ ትንንሾቹ ደግሞ ኢምራን ነጃ አልሐምዱሊላህ። አላህ ይጠብቃችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። አሚን አሚን። ዛሬ እኔ ትልቅ ምስራች ነው መነግራችሁ። አልሐምዱሊላህ ረብል ዓለሚን። እኔ እንደምታውቁት በቅርብ ነው ሻዳ ያዝኩት። አላህ ወፍቆኝ ደግሞ እናት አባቴ ሻዳ አስይዣለሁኝ። አላሁ አክበር። በጣም በጣም አላቅም፣ ለመናገርም አንደበት ያጥራል። ብቻ አልሐምዱሊላህ። ሹክራን 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 ስላስገባችሁኝ በጣም ደስ ብሎኛል። ማሻአላህ ማሻአላህ በጣም ደስ ብሎኛል ስላስገባችሁኝ ስለገለጽኩላችሁ። መርሐባ እና ኢንሻአላህ በርቱ፣ አላህ ያግዛችሁ፣ አላህ ከእናንተ ጋር ይሁን። እውነት መቼም ተደብቃ አትቀርምና እውነት አንድ ቀን ግልጽ ይሆናል። እውነት ተደብቆ አይቀርም። አላህ ያግዛችሁ፣ በርቱልን። አላህ ከእናንተ ጋር ይሁን። ወያኩም ያ ሐቢቢ። ሰላም አለይኩም። እሺ እሺ። ሰላም መሲ ያለሽ ከላይ ሄሎ። ተማም አሰላሙ አለይኩም። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለአስገባኝ በጣም አመሰግናለሁ። በመጀመሪያ ነገር እኔ ሀሳብ የለኝም። ምንድነው ወንድሜ በአንተ እህቴ ኦርቶዶክስ ነበርኩኝ፣ ወደ እስልምና መጥቻለሁ። እህቴ ነበረች፣ ጓደኛዬ ናት፣ እህቴ ናትና አሻራ ያሳዘችኝ። በአንተ አሻራ እንድታስይዘኝ ፈልጌ ነበር። ሌላ አስተያየት የለኝም። መርሐባ። ከዚህ በፊት ሻሃዳ ይዘሻል ወይስ አልያዝሽም? ጓደኛዬ ናት አሻራ ያሳዘችኝ። ከዚህ በፊት ሻሃዳ ይዘሻል ወይስ አልያዝሽም? አይዋ ያ አው መሲ ያለሽ አለው እሰማለሁ። ጓደኛሽ ሻሃዳ ሲዛሻለች በትክክል? አዎ በትክክል አትዛኛለች። ዞሮ ከዚህ በፊት ግን ያው አንተ ጋር መተን ሻሃዳ እንድንይዝ ፈልገን ነበር፣ ግን የሚያስገባኝ ሰው አልነበረም እና እድሉን አላገኘሁትም። እኔ በነገራችን ላይ በህልሜ ነው አሻዳ ያሳሱኝና አልሐምዱሊላህ ስለመረጠ። እሺ ለማንኛውም እሷ ካሳየችሽ በቂ ነው። እሺ በትክክል
አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለሽ ከሆነ ከእርሷ አንደበት በቂ ነው። ሴት ልጅ ሻሃዳ ማስያዝ ትችላለች። እንደው ልቤ እንዲረጋልኝ ማለት ፈልጋለሁ ካልሽ በችግር ማለት ፈልጋለሁ በአንተ አሽሀዱ አሽሀዱ ላ ኢላሃ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሶላት እየሰገድሽ ነው አይደል? አዎ ሶላት እየሰገድኩ ነው። አልሐምዱሊላህ። አይ በርቺ። ማሻአላህ። አሁን ያልሽው ቃል ሸሃዳ ቃል ነው። ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛ ነው። ቤተሰቦቼ፣ እህቶቼ፣ ወንድሞቼ፣ ቤተሰቦቼ ኢንሻአላህ አላህን የሚለምን ሁሉንም ነገር ይሰጣልና አንድ አላህ ነው ያለው። ቤተሰቦቼንም የኔን መንገድ ቢመኙ ወደ እውነተኛው መንገድ እስልምና የህይወት መንገድ ነው። ኢንሻአላህ አላህ ደግሞ ወደ እውነተኛው መንገድ አላህ ይመልሰን እላለሁ።